ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል? ጤና ይስጥልን ክቡራን ተመልካቾቻችን፣ ወንድሙ ነጋሽ በየሳምንቱም በተከታታይ የሚያቀርብልን በአእምሮ ሳይንስ ላይ ያተኮረው ማይንድ ሴት ለወጣት ስራ ፈጣሪዎች በሚል ባለፈው ሳምንት የጀመረውን ፕሮግራም ዛሬ በክፍል ሁለቱን ይዞልን ቀርቧል። ወንድሙ እንግዲህ ቀደም ሲል የነበረውን አስታውሰህ ዛሬ በክፍል ሁለት ደግሞ የምታነሳቸውን ነጥቦች ከአሁን ሰዓት ጀምሮ መድረኩ ላንተ ክፍት ነው። አመሰግናለሁ ሲሳይ። እንግዲህ ዛሬ ሁለተኛ ክፍል ነው። ባለፈው ሳምንት ማይንድ ፓይለት ፎር ለወጣት ስራ ፈጣሪዎች ማለትም እንግዲህ የወጣት ቢዝነስ ዓላማ ያላቸውን እውቀት ወይም ደግሞ ፍላጎት ያላቸውን ችሎታ ያላቸውን ልጆች በደንብ ለማዳበር ነው። ወጣቶች ላይ እንግዲህ ከዚህ ቀደም ብሎ ባለፈው ሳምንታት እንዴት አድርገን ኒውክለር ማይንድሴት እንዲኖራቸው ያው ኢትዮጵያን ወደፊት ስናስብ ዛሬ ያለውን ወጣት ትውልድ መዘንጋት የለብንም። ወደፊት ትልቅ ነገር ለሀገራችን የምንላልም ከሆነ ዛሬ መስራት አለብን። ነገር ግን እንዳጋጣሚ ሆኖ ያው ብዙዎች ዜናዎች ሚዲያዎች የሚያተኩሩት በየቀኑ በሚመጡ ዜናዎች እና ያው ብሬኪንግ ኒውስ ነው እንጂ ወደፊት መሰረታዊ የሆነ ነገር እንዴት እንስራ የሚለው ነገር ገና እያደገ ነው። እንግዲህ በሶሻል ሚዲያም ሆነ በዋናው ሚዲያ ላይ ገና ብዙ መስራት እና ብዙ እንግዲህ ማሳደግ ያስፈልገናል። ያ እንግዲህ ባለፈው እንዳልነው እንዴት አድርገን እነዚህ ስራ ፈጣሪ አእምሮ ያላቸውን ወጣቶች እንዴት አድርገን አእምሯቸውን በሳይንስ እንገንባ ነው። እንግዲህ እንዴት አድርገው ቢዝነስ እንደሚጀምሩ ሳይሆን እንዴት አድርገው ይሄ ቢዝነስ የሚጀምረውን ጭንቅላታቸውን በደንብ አድርገን መሰረት እናስይዘው። እንግዲህ ለአንድ ህንፃ ሲሰራ አንድ ማንኛውም ነገር ኮንስትራክሽን ሲደረግ ኒውክለር የሚሆን ምንም በደንብ ያ መሰረቱ መታነጽ አለበት። መሰረቱ ደግሞ የዛሬ ወጣቶች ስለሆነ እንግዲህ ይሄ ማይንድ ፓይለት የምንለው ከዚህ በፊት በየጊዜው የምናገረው አእምሮን በሶስት ቢከፍለው እሱን አድርገን ወጣቶች በደንብ መረዳት ቢችሉ እንዴት አድርገው የራሳቸው ህይወት እንግዲህ ህይወትን ላይፋችንን እንደ አውሮፕላን ጉዞ አድርገን ነው የምናየው እና የዛ አውሮፕላን ጉዞ ወጣቶቹ ተጓዥ መንገደኞች ሳይሆኑ የአውሮፕላኑ ፓይለት የህይወታቸው ፓይለት ሆነው ትክክለኛ አመራር እንዲይዙ አእምሯቸው እንዴት ይሰራል። እንግዲህ የሰው ልጅ ትልቁ ነገር እዚህ ምድር ላይ ሲመጣ አእምሮውን ይዞ ነው የመጣው እና ያንን ማሳየት መቻል አለብን እና እንዴት አድርገው መስራት እንደሚችሉ ከፍርሃት እንደገና ደግሞ ከዲስትራክሽን ወይም ከጥርጣሬ እንዴት ያ እንግዲህ የተለያየ አእምሮ ክፍል ያንን ነገር ከተረዱ ያን ነገር ተረድተው ማኔጅ ማድረግ ከቻሉ ያሰቡበት የፈለጉበት ነገር ማድረግ ይችላሉ። እንግዲህ ያው ይሄንን አእምሯቸው እንዴት እንደሚሰራ ከተረዱ ውሳኔ መወሰን መቻልን ሪስክ እንዴት መውሰድ እንደሚቻል እና በጣም ጥሩ የሆነ ባህሪያት ወይም ሀቢት የምንለውን ነገር ልምዶችን እንዴት እንደሚያዳብሩ ይሄ በአእምሮ ሳይንስ የተመሰረተ እንግዲህ ለወጣቶች በጣም መሰረታዊ ነገር ነው። ባለፈው ሳምንት የወጣውን ለተወሰኑ ወጣቶች እንዲደርስ አድርጌ በጣም ቆንጆ ፊድባክ ነው ያገኘሁት። በተቻለ መጠን ይሄ እንዴት አድርጎ በመንግስት በኩል የሚዳረስበትን መንገድ እንደሚሞክሩ ነው የነገሩኝ። ያ በተለይም በዚህ በስራ ፈጠራ ላይ ያሉ ወጣቶች የሚያገኙበትን ወደፊት የሚማሩበትን መንገድ ይሄ ፕሮግራም መንገድ ይከፍታል ብዬ በጣም ተስፋ አደርጋለሁ እና እንዴት ጠንካራ እንዴት ፈጠራ ላይ ወይም እንዴት ትኩረት ያሉ ወጣቶችን መፍጠር መቻል ነው። በጣም ብዙ ህልም ያላቸው በጣም ብዙ የቢዝነስ አይዲያ ያላቸው ወጣቶች አሉ። ነገር ግን የራሳችን አእምሮ ብዙ ጊዜ አብዛኛውን ጊዜ የራሳችን አእምሮ ነው እንግዲህ እንዳንደፍር አንድ ነገር እንዳናረግ በጣም ብዙ ነገሮች የሚያደርግብን እና ያንን ነገር ተወጥተው
እንግዲህ እንዴት አድርገው ያንን ያለሙትን ያሰቡትን ነገር በትክክል ስራ ላይ እንደሚያውሉት ወይም በትክክለኛው ይሄ የሚያሰላስለው ጭንቅላታቸው እንዴት አድርገው ተጠቅመው ማድረግ እንደሚችሉ ለማሳየት ነው። እንግዲህ ባለፈው ሳምንት እየሞከርነው እንዴት የዚህ ፕሮግራም ዋና ዓላማ እንግዲህ ለወጣቶች እንዴት አድርገው ይሄ ማይንድ ሴታቸውን ዲሲፕሊናቸውን ማስተካከልን እንዲችሉ ሎንግ ተርም ቪዥን እንዲኖራቸው ጥንካሬ እንዲኖራቸው እንዴት ነው አእምሯቸው አንድ ቢዝነስ ከመጀመራቸው በፊት አእምሯቸውን ሬዲ ማድረግ ነው ዋናው። በእርግጥ ለጊዜው ይህ ፕሮግራም ላይ ይዳረስ ይችላል፣ አነስተኛ ተመልካች ሊኖረው ይችላል። ነገር ግን መሰረቱን ከጣልን ወደፊት የተሻለ ነገር ይሄ መሰረት ይኖራል። በመንግስትም ወይም ደግሞ በወጣቶችም በኩል ይሄ ነገር በደንብ ፍላጎቱ ከፍ እያለ ሲሄድ ወደፊት በሀገራችን ላይ ይህን ነገር ማስፋፋት ደግሞ ስለምፈልግ እኔ ያው ተስፋ አደርጋለሁ ወጣቶች ላይ ሊደርስ ይችላል። እንግዲህ ባለፈው ሳምንት እንዳየ ነው የኢትዮጵያ ትልቁ ሀብት መሬት ላይ ብቻ ሳይሆን ወይም ነው ወንዞቻችን ላይ ወይም ሚነራሎቻችን ብቻ ሳይሆን ትልቁ ሀብት ያለው እንግዲህ ሰዎች አእምሮ ህዝቦች አእምሮች ነው። ከዛም በላይ ደግሞ የወጣቱ ትውልድ የወጣቱ ህብረተሰብ ማይንድሴት ላይ ነው። ምክንያቱም በዛ መሰረት ነው ጥሩ መሰረት ካለን የተሻለች ኢትዮጵያ ማድረግ እንችላለን። እና እንግዲህ ይሄ ማይንድ ሞዴል ወይም ማይንድ ፓይለት ሞዴል ያልነው ህይወትን እንደ አንድ አውሮፕላን ጉዞ አድርገን የአውሮፕላኑ ጉዞ ላይ ካፕቴኑ አለ፣ ራዳር እና ጂፒኤስ አሉ። እነዚህ ነገሮች እንግዲህ ካፕቴኑ በደንብ የሚመራ ከሆነ ራዳሩ በትክክለኛው በካፕቴኑ የሚዳኝ ከሆነ ጂፒኤሱም ደግሞ በጣም ኦልድ የሆነ ኋላ የቆረ ነገር ሳይኖረው በየጊዜው አፕዴትድ የሆነ ሶፍትዌር ካለው ይሄ ነው እንግዲህ አንድን አውሮፕላን ጉዞ በትክክል የሚያደርገው እና ካፕቴኑ ትክክለኛ ንጹህ የሆነ አእምሮ ኖሮት በትክክል መድረስ የሚፈልግበት ቦታ መድረስ። በጣም የተለያዩ ብዙ ነገሮች መንገድ ላይ ሊያጋጥሙት ይችላሉ። እንግዲህ የአየሩ ተርቡላንስ መኖር አለመኖር፣ እነዚህ ነገሮች እንግዲህ በህይወት እንደሚያጋጥመውን ካፕቴን ያጋጥመዋል። ስለዚህ ይሄ እንግዲህ ጥሩ ካፕቴን ካለው በህይወት የሚያጋጥመውን በተለይም ደግሞ ከራሱ ከስሜታዊ አንጎል የሚመጣውን ፍርሃት፣ ሰልፍ ኮንፊደንስ ማጣት የመሳሰሉትን ነገሮች በደንብ ማስተካከል ከቻለ ጉዞውን በደንብ ማድረግ የሚችል ወጣት ወይም ስራ ፈጣሪ እንፈጥራለን ማለት ነው። እንግዲህ ይሄ ማይንድ ፓይለት ሞዴል ያልነው ሳይንስን በቀላሉ መንገድ ማንኛውም ሊረዳው በሚችል መንገድ በየጊዜው በዚህ በለዋ ላይ በተለያየ ጊዜ በየጊዜው ነገሩን የምጠቅመው በየጊዜው አዳዲስ ሰዎች ይመጣሉ። ምናልባት ላለፉት ጊዜያት ያልገባቸው ሰዎች ዛሬ የበለጠ ከዛም አልፎ ደግሞ በየጊዜው ስለዚህ ነገሮች ስንናገር ሰዎች አእምሮ ውስጥ ሊቀረጽ ይችላል እና እያንዳንዱ ሰው ነው አእምሮ የሌለው ሰው የለም ምድር ላይ እና እያንዳንዱ ሰው ደግሞ አእምሮ እንዴት እንደሚሰራ ማወቅ መረዳት እና የተሻለ ህይወት አንድ በጣም ዘመናዊ የሆነ ሞባይል ፎን ቢኖረን እንግዲህ በጣም ብዙ ነገር ብዙ ፋንክሽኖች ካሉት ግን ብዙውን ፋንክሽኖች ሳናቅ በጣም የተወሰኑትን አውቀን በዛ ብቻ እየጠቀም ብንኖር እንግዲህ የአእምሮን ምሳሌ ለማሳየት ነው። በየጊዜው ስለዛ ሞባይል ፎን የተለያዩ ነገሮች የሚሰራቸውን እያወቅን በሄድ ቁጥር ወደፊት የበለጠ ያን ሞባይል ፎን በደንብ መጠቀም እንችላለን ማለት ነው። እንደዛ ነው አእምሯችንም እንግዲህ እነዚህ ሞባይል ፎኑንም አውሮፕላኑንም ኮምፒውተሩንም ሮቦቱንም ሁሉም ነገር የሰራው እሱ ነው እና እሱን እንዴት እንደሚሰራ በየጊዜው እየተረዳን የግድ ኤክስፐርት መሆን የለብንም። ለሞባይል ፎንም ለኮምፒውተርም ለተለያዩ ቴክኖሎጂዎችም ኤክስፐርት እንዳልሆን ሁሉ መሰረታዊ የሆነ ነገሮችን እያወቅን ስንሄድ ቢዝነስ ይሆናል፣ በኒውክለር ሊሆን ይችላል፣ በጤና፣ በትምህርት፣ በሚያስፈልገው ነገር ይሄንን መሳሪያ እየተረዳን በሄድን ቁጥር የተሻለ ነገር ይኖራል። ከሁሉም በላይ ለሀገራችን ውስጥ ትልቁ ችግር ያለው ይሄ አለመግባባቱ በስሜት ወዲያ ወዲህ ማለቱ ስለሆነ ይሄ አንድ ተወሰነ ራዳር የምንለው የስሜታዊ አንጎላችን ክፍል እንግዲህ እሱን ማኔጅ ማድረግ አቅቶ ነው በቂ እንደ ሀገር ጠንካራ ካፕቴን እንትን ስላላለ ነው የምንጣላው፣ እርስ በርስ የምንገዳደለው፣ አለመግባባት ያለው እና ነገር ግን ጦርነትም ያለው ሁልጊዜ እንደምለው የዩኔስኮ ቻርተር ጦርነትም የሚነሳው ከሰው ልጅ አእምሮ ነው፣ ሰላምም የሚነሳው ከዛ ስለሆነ አእምሯችን ውስጥ በደንብ ከሰራን ቢዝነሱም ሰላሙም ሁሉም ነገር ኒውክለሩም ሁሉም ስለሚሆን እንደ ሀገር ወደፊት ለመቀጠል የተሻለ ነገር እንዲኖረን እንግዲህ ሀገራችን በእያንዳንዳችን አእምሮ ላይ መስራት መቻል አለብን። እንግዲህ ይሄንን ህይወትን እንደ ኤርፕሌን አድርገን እንደ አውሮፕላን አድርገን ከቆጠርን በአውሮፕላን ውስጥ እንግዲህ 3 ነገሮች አሉ። ሁሌ እንደምለው
ካፕቴን፣ ራዳር እና ጂፒኤስ አሉ። እነዚህ እንግዲህ ካፕቴን እና ራዳር ጂፒኤስን በደንብ እንዴት እንደሚሰሩ ማን ከማን ጋር ምን እንደሆነ ከታች ከልጆች ጀምሮ ማስተማር የምንችለው ነገር ነው። እንግዲህ ካፕቴን የምንለው የሚያድግ ፊት ለፊታችን ያንጎል ጭንቅላት ያለው በተለይ ወጣቶች ላይ ገና እስከ ከ25 ዓመት ድረስ የሚያድግ ስላልሆነ ብዙ ጊዜ ስሜት አንጎላቸው ነው። ፍርሃትም ሊኖር ይችላል። በስሜት ተነጋስቶ የማያስፈልግም ሳስቡ ሳልሙ ሊያደርጉ ይችላሉ። ነገር ግን ይሄንን የሚያሰላስል አንጎላቸውን ክፍል እንደዚህ አይነት ትምህርት አግኝተው ሲያውቁ ምን እንዳለን 2 ፐርሰናሊቲ እንዳላቸው ስሜታዊ አንጎል የሚባል ነገር እንዳለ ራሽናል አንጎል ወይም ካፕቴን የምንለው እንዳለ እሱ የሚያስበው ፕላን የሚያደርገው ካልኩሌት የሚያደርገው እንደገና ደግሞ ውሳኔ የሚወስነው ይሄ አንጎል ክፍል ነው። እንግዲህ ይሄ አንጎል ክፍል ሎንግ ተርም ነገሮችን ሁሉ እዚህ ውስጥ ነው የሚታሰበው እና ይሄ እሱ የበላይ በሚሆንበት ጊዜ እነዛ ወጣቶች የሚያስቡት ምንድን ነው? እስቲ ትልቁን ጎል ትልቁን ነገር እንግዲህ ይህንን በደንብ መጠቀም ከቻሉ በትንሽ ትንሹ ከፋፍዬ እያንዳንዱን ስቴፕ በየደረጃው አድርጌ የምፈልግበት ቦታ ላድርስ። የግድ ፐርፌክት መሆንብኝ መማር ይችላለሁ። ምንድን ነው ኔክስት ፕላን ማደርገው? እነዚህ ነገሮች እንደዚህ አይነት ነገር ማሰብ ሲጀምሩ ወጣቶች እንግዲህ አእምሯቸውን በደንብ ይሄን የሚያሰላስል የአንጎል ክፍላቸውን እየጠቀሙ ነው ማለት ነው። ከስህተት መማርን የመሳሰሉትን ነገሮች እና እንዴት አድርገው ይሄ የአንጎል ክፍላቸው እንደሚሰራ ካወቁ የበለጠ እሱን ያዳብራሉ። ሌሎች የአንጎል ክፍላቸው ደግሞ ምን እንደሚሰሩ እየተረዱ ሲሄዱ በደንብ በቢዝነሱ ዓለም ገንዘብን ከማጥፋት ፈንታ እንዴት አድርገው በአግባቡ መጠቀምን እነዚህ ነገሮች ሁሉ ከዚህ እንግዲህ ትልቁ ፈጣሪ የሰጠን እዚህ ምድር ላይ እሱ ስለሆነ በተለይም ደግሞ ስራ ብለን በቀን ውስጥ የተወሰነ ጊዜ ለራሳችን ጊዜ ሰጥተን በምናስብበት ጊዜ ያኔ ለዚህ ለሚያሰላስል አንጎል ክፍላችን ጊዜ እንሰጠዋለን ማለት ነው። እንግዲህ አብዛኛው 90% ስሜት አንጎላችን ስለሆነ በብዙ ነገሮች በሀሳብ ወዲያ ወዲህ ስለምንል፣ ነገር ግን ቆይ እስቲ ለካፕቴኔ ወይም ደግሞ ለሚያስበው አንጎል ክፍል የተወሰነ ሰዓት ረጋ ብዬ ጸጥ ያለ ቦታ ሞባይል ፎኑ ምኑም ሶሻል ሚዲያም በሌለበት ቦታ ቁጭ ብለን ስንሰጥ ይሄ የአንጎል ክፍላችንን በደንብ ልክ ፊዚካል ኤክሰርሳይዝ ሄደን እንደምንሰራው ጡንቻችንን ለማዳበር እንደምናደርገው ያ እንግዲህ እንደዛ ነው። ያን ካደረገን ወደፊት በጣም ብዙ ፈጠራ ያላቸው ልጆች መፍጠር እና የፈጠራ ዓላማ ያላቸውን ልጆች የሀሳባቸውን በተግባር ማድረግ ይችላሉ። ሌላው እንግዲህ ከካፕቴን ወደ ራዳር ስንመጣ ራዳር የምንለው እንግዲህ ሁሌ እንደምለው በሁለቱ ጆሮአችን መካከል ያለው ፍቅርን ጨምሮ የስሜት ክፍል ነው። እንግዲህ ይሄ ከሌላው እንስሳ ጋር በተለይም ጡት አጥቢ እንስሳት ጋር ሼር የምናደርገው አንድ አይነት የአንጎል ክፍል ነው። የእሱ ስራ ሁልጊዜ እኛን መጠበቅ ነው። ከአደጋ ራሳችንን መከላከል ነው። ሪጀክት መደረግን እንደዛ አይነት ነገሮችን አይፈልግም። ሼም የመሳሰሉትን ነገሮች የሚያዋርድ የሚያሳፍር ነገር እነዚህ ነገሮች አንድ ነገር ላይ ካየ ሁልጊዜ ቶሎ ውሳኔ እንድንወስን የሚያደርግ የአንጎል ክፍላችን ይሄ የዋናው ስራ እሱ እንግዲህ ሁሌ እንደምለው ፋይት ፍላይት ፍሪ 3 ኤፍ አሉ እና አንድ ነገር የማይስማማው ከሆነ ለምሳሌ ሰልፍ ላይ ተሰልፈን ሱፐርማርኬት ተሰልፈን አንድ ሰው አጋጣሚ ከፊታችን ዘለው ቢወጣ ይሄ ስሜታዊ አንጎላችን ከማሰባችን በፊት ሄዶ የሚከላከለን ያለ ቦታ ነው የገባው ብሎ ያው ፊልን እናደርገዋለን ማየት እንችላለን። ኔክስት አንድ ሰው ሰልፍ ላይ ያለን ቀደም ብሎ ሲገባ ያ ስሜታዊ አንጎላችን አክት የሚያደርገው ምክንያቱም ስራውን ነው የሚሰራው። ያ አንጎል ክፍል እንደዛ አይነት ጥበቃ ነው የሚያደርገን። ነገር ግን ከአቅም በላይ የሆኑ 90% ላይፋችንን ዶሚኔት ሲያደርግ አንድ ነገር ማድረግ በተለይ ለወጣቶች ወደፊት እንዳይሄዱ በፍርሃት በማስፈልግ ሪስክ ውስጥ እንዲገቡ ያደርጋል። በፍርሃትም ደግሞ አንድ ነገር እንዳያደርጉ ያደርጋል እና ስለዚህ በተለይም ደግሞ በእነሱ እድሜ ይሄ ስሜታዊ አንጎላችን በጣም ዶሚኔት ስለሚያደርግ ያንን ማስረዳት መቻል የበለጠ ስሜታዊ አንጎላቸው ማኔጅ የሚደረግበትን መንገድ ማስረዳት እነዚህ ሁሉ እንግዲህ ለወጣቶቹ እንዴት አድርገው ያሰቡትን ነገሮች ማድረግ እንደሚችሉ ማድረግ ይቻላል። እንግዲህ
ይሄ ስሜታዊ አንጎላችን ክፍል ኢቭል አይደለም፣ መጥፎ አይደለም። ፕሮቴክት ነው የሚያደርገን። ኦቨርአክት ያደርጋል። ከሚያስፈልገው በላይ ነገሮችን ያጋንናል። የሌለን ነገር ሪስክ ነው ብሎ ሊያጋንንብን ይችላል። ያን መረዳት መቻል። ሁለት ፐርሰናሊቲ እንዳለን፣ አንድ የሚያስብ የሚያሰላስል፣ ሌላው ደግሞ ስሜታዊ አንጎል እንዳለ። ይሄ ስሜታዊ አንጎል የበላይ እንደሆነና በአብዛኛው ጊዜ በተለይ በወጣት እድሜ ላይ እሱ የበለጠ አንድም በስሜት የማያስፈልግ ነገር ውስጥ ሪስክ ልንወስድ እንችላለን። አንድም ደግሞ በፍርሃት አንድ ነገር ያሰብነውን ልናደርግ እንችላለን። እነዚህ ነገሮች ወጣቶች እንዲረዱ ማድረግ በጣም ከፍተኛ ውጤት አለው። እዚህ ሀገር ከዚህ ቤት እንዳልኩት በጣም ከልጆች ጀምሮ ከ9 ከ10 ዓመት ጀምሮ ስለዚህ ስለ ማይንድ ማናጅመንት ሞዴል ይማራሉ፣ በደንብ አንደርስታንድ ያደርጋሉ። እና ያንን በተቻለ መጠን ቢያንስ ወደፊት ከኪንደርጋርደን ጀምሮ ኢትዮጵያ ውስጥ እንዴት ለማድረግ መሞከር ነው። እና እንግዲህ የተለያዩ ነገሮችን ያመጣል ይሄ ስሜታዊ አንጎላችን። ይሄ ሀሳቤ ባይደገፍ ቢወድቅስ፣ ሰዎች ቢስቁብኝስ፣ ያለችን ገንዘብ ብጠፋስ፣ እነዚህ አይነት ሀሳቦች የሚመጡት ከዚህ ከስሜታዊ አንጎላችን ነው። እና እንግዲህ ይህን ሁሉ ከማድረግ ባልሰራስ፣ እነዚህ ሀሳቦች ስለሚመጡ ከዛ ነገር መውጣት፣ ብዙ ሀሳብ ብዙ ራዕይ ኖሯቸው እንግዲህ ያንን ነገር እንግዲህ ለሰው ልጅ ትልቁ እስር ቤት የሚባለው የራሱ አእምሮ፣ ትልቁ ወጥመድ ያለው ራሱ ውስጥ ነው። ትልቁ የእኛን የሚያስር የራሳችን ሊሚትድ ቢሊፍ ነው። እና ያንን ነገር ማስረዳት መቻል፣ ማስፈልግ ሪስክ ውስጥ እንዲገቡ ወይም ደግሞ ፈርተውም ደግሞ ያን ነገር ከማድረግ እንትን እንዲሉ በቂ የሆነ እንግዲህ ባለፈው ሳምንት እንዳልኩት የተለያዩ ነገሮች ቢዝነስ እንዴት እንደሚሰራ፣ አካውንቲንግ የመሳሰሉትን ነገሮች በደንብ ይማራሉ። ነገር ግን ዋናው መሰረት አእምሮ ስለሆነ አእምሮ ላይ በደንብ መሰራት መቻል አለበት። እንግዲህ ያው ይሄ ስሜታዊ አንጎላችን እንደ በጣም ኦቨርአክቲቭ ፓረንት ነው። ምንም መሬት አፈር አይንካው፣ ምንም አየር አይንካው፣ ሰው አይንካው፣ በእጄ ላይ ብቻ ይሁን እንደሚል አይነት ቤተሰብ ነው። ያ ማለት ምንድነው? ያ ልጅ ምንም አይነት ሪል ላይፍ አፈር ሳይነካ ወይም ደግሞ በደንብ ከሰው ጋር ኢንተራክት ሳያደርግን ላይፍን በቃ እንደፈራ ሰው ስር ሆኖ ሊቀር ይችላል። እና አድጎም ያ ሰው ምንም ጥሩ ላይፍ ኤክስፒሪየንስ ላይኖረው ይችላል። እንደዛ ነው የስሜት አንጎላችን በደንብ ፕሮቴክት የሚያደርገን እና ወደፊት እንዳንሄድ የሚያደርገን። ከዛ መውጣት መቻልን ማሳየት መቻላል። ትልቁ ችግር ያለው፣ ትልቁ ወጥመድ ያለው፣ ትልቁ ስኬት ያለው ይሄ ራሳችንን ውስጣችን ውስጥ ነው። ስኬትም ውድቀትም የሰው ልጅ አእምሮ ውስጥ እንዳለ፣ ማይንድሴት ውስጥ እንዳለ ያን ነገር ማስተማር መቻል ነው እንግዲህ ትልቁ። ሌላው እንግዲህ ጂፒኤስ የምንለው ይሄ ከልጅነታችን ጀምሮ ሀቢት፣ እያንዳንዱን ነገር አውቶማቲክ የሆነ ነገር ያለበት ነው። ለምሳሌ ጠዋት ተነስቶ እንዴት ጠዋት እንደምንነሳ፣ ጠዋት ተነስተን ሩቲን ነው። መታጠብ አለ፣ ጥርሳችንን ቦርሻለን፣ ሻወር እናደርጋለን፣ ተነስተን መኪና እነዳለን፣ መኪና እንዴት ፎን እንዴት እንደምንጠቀም፣ እንዴት ወይ እነዚህ ነገሮች ሁሉ ገንዘብ እንዴት እንደምንጠቀም እነዚህ በሙሉ በዚህ በጂፒኤስ በምንለው ነው የኛ አይደንቲቲ ለራሳችን የምንሰጠው። እኔ ከሌ ነኝ፣ እንደዚህ ነው፣ እኔ በዚህ በኩል ጥሩ ነኝ፣ እኔ በዚህ በኩል ደካማ ነኝ፣ እኔ በዚህ በኩል ሁሌም ቢሆን በዚህ ነገር ወድቃለሁ፣ በዚህ በኩል በዚህ ጎበዝ ነኝ። እነዚህ ታሪኮች ሁሉ በዚህ ጂፒኤስ ውስጥ ነው ያሉት። አብዛኛውን ጊዜ ይሄ ጂፒኤስ ውስጡ ያለው ሶፍትዌር በጣም አውትዴትድ ከሆነ በጣም ወደፊት እንድንሄድ አያደርገንም። እና ማይንድ ፓይለት የሚነግረን ምንድን ነው? ይህንን ካፕቴናችንን ተጠቅመን እንዴት ጂፒኤሳችንን በደንብ ፕሮግራም እንደምናደርግ፣ እንዴት ራዳራችንን እንዴት አድርገን ማኔጅ እንደምናደርግ እንግዲህ ራሱን የቻለ ትልቅ ቶፒክ ነው። እና ያን ለልጆች ማሳየት፣ ለወጣቶች ማሳየት በጣም በጣም ትልቅ አስፈላጊ ነው። እንግዲህ ያ ጂፒኤስ በጣም ወደኋላ የቀረ ከሆነ እኛ ሁሌ በዚህ አይነት መንገድ ነው የምሰራው፣ እኛ ማለት ይሄ ነው ወይም ደግሞ እኔ ማለት እንደዚህ ነኝ የሚል አይነት ጂፒኤስ ውስጥ ካለ፣ እንደዛ አይነት እምነት ካለ፣ ምንም እንኳን ጥሩ ሀሳብ፣ ጥሩ የቢዝነስ አላማ ወይም እውቀት ወይም ደግሞ ዝግጅት ቢኖረው ይሄ ራሽናል ብሬናችን፣ ጂፒኤሳችን ግን ወደኋላ የሚያስብ ከሆነ ያን ነገር ወደፊት መሄድ ማለት አንችልም። ስለዚህ ምንድነው ማድረግ ያለብን? ሪትሬን ነው የምናደርግ ፕሮግራሙ። ይሄ ማይንድ ፓይለት
እንዴት አድርገን ከእንደዛ አይነት እንዴት አድርገን እንደምንፈትሽ ጂፒኤሳችን እንዴት እንደምንፈትሽ የራዳራችን ባህሪ ምን ይመስላል የካፕቴናችን ድክመት ምን ይመስላል እነዚህ ነገሮች ወደ ውስጥ እንድናይ ነው ፕሮግራሙ እንግዲህ ምናልባት የአንድ ሰዓት የሁለት ሰዓት ፕሮግራም ነው እዚህ ነገር ግን ይሄ በኮርስ መልክ ለልጆች ሲሰጥ ቢያንስ ሳምንት ያህል በጣም በደንብ በኬስ ስተዲ በፕራክቲካል በፕሮጀክት መንገድ በደንብ ነው የሚማሩት እዛ ደረጃ ስንደርስ እና ይሄን ካደረግን ለቢዝነስ ብቻ ሳይሆን ወደፊት ላይፋቸው ላይ እንዴት አድርገው የያዙትን አይዲያ ወደፊት ተግባር የሚያደርጉበት ነገር ማድረግ ይቻላል ማለት ነው። ይሄ እንግዲህ ባለፈው ሳምንት እያየነው ነው from passenger to pilot እስካሁን ድረስ ያየነው ዛሬ የበለጠ የምናየው በዚህ በአራት የሆኑ ኬሚካሎች አሉ እንግዲህ አውሮፕላኑ 3 ክፍሎች አሉት ሌሎች ደግሞ 4 የተለያዩ ፊውሎች አሉ እንግዲህ የኢንጂን ፊውል የምንላቸው 4 አይነት ኬሚካሎች ጭንቅላታችን ውስጥ አሉ እነዛ እንዴት አድርገን ነው ወጣቶችን የምናጠነክራቸው ወይም ደግሞ እንዴት ትሬን የምናደርገው መጀመሪያ ማሳወቅ ኬሚካል እንግዲህ አብዛኛው ነገር የኬሚካል ጨዋታ ነው አንድ ኬሚካል ዝቅ በሚልበት ጊዜ ሙዳችን ዝቅ ይላል ያ ኬሚካል ከፍ በሚልበት ጊዜ ሞቲቬትድ እንሆናለን ለምሳሌ ሴሮቶኒን የሚባል እናየዋለን ፀሐይ ብርሃን በሚወጣበት ጊዜ ሙዳችን ከፍ ይላል ጥሩ ነገር ይሰማናል ዳመናማ በተለይ እዚህ ስካንዲኔቪያን ካንትሪስ ዩሮፕ ውስጥ እንደዛ አይነት ነገር ካለ አብዛኛው ሰው ችግር አለበት ራሴንም ጨምሮና እነዚህ ሁሉ ኬሚካሎች ናቸው እንግዲህ ከዚህ በፊት ብዙ ለመናገር ሞክሬያለሁ ዶፓሚን የሚባል ኬሚካል እንዴት ከአዲክሽን ጋር ከዲፕሬሽን ጋር የተያዘ ከሜንታል ሄልዝ ጋር የተያዘ እና እነዚህን ኬሚካሎች እንዴት እንደሚሰሩ በደንብ ዛሬ እናያለን ያ ደግሞ ከቢዝነስ አይዲያቸው ጋር ወይም ደግሞ ከስራ ፈጠራቸው ጋር እንዴት እንደሚገናኝ እነዛን ኬሚካሎች እንዴት እንደሚያደርጉ ነው እንግዲህ ዋናው ይሄንን ባለፈው ሳምንት ያየነውን እያጠቃለል ነው እንግዲህ ከፓሴንጀርነት እንግዲህ ህይወትን እንደ አውሮፕላን አድርገን ነው እንደ አውሮፕላን ጉዞ አድርገን ያየነው ለዛ እንግዲህ የወጣቶቹ እንዲሆኑ የሚፈልገው መንገደኛ ሳይሆኑ የዛ የጉዞው ካፕቴን እንዲሆኑ ይሄ በጣም አሮጌ የሆነውን ሶፍትዌር ጂፒኤሳቸው ውስጥ እሱን አውጥተው በአዲስ መልክ እንዲቀይሩ እንደገና ደግሞ ካፕቴናቸው ብዙ ደካማ በስሜት ወይም ደግሞ ባሮጌው ጂፒኤስ የሚገዛ ሳይሆን አብዛኛው ጊዜ እኛ በስሜት ነው ራዳራችን እና ጂፒኤሳችን ነው አውቶፓይለት በሆነ መንገድ ነው ህይወትን የምንሄደው ነገር ግን ይሄንን የሚያሰላስለው የአንጎል ክፍላችን በደንብ ትሬን አድርገው ወደፊት በቀላል መንገድ ማን መሆን የሚፈልጉትን ሰዎች እንዲሆኑ ማድረግ ነው ዋናው ዓላማ እንግዲህ ይሄን ያህል ካየን ኒውሮኬሚካሎቹ ጋር ነው የምናየው 4 የሆኑ ኬሚካሎች አሉ እንግዲህ አንድ ስራ ፈጥራን ኢንተርፕሬነርን በደንብ ሼፕ የሚያደርጉ እንግዲህ ከነዚህ ከ3ቱ የአንጎል ክፍሎች በተጨማሪ 4 ኬሚካሎች አሉ እነዚህ ከ3ቱ የአንጎል ክፍሎች ጋር ነው የሚሰሩት ከዚህ ቤት ብዙም አላየናቸው በእነሱን ነው የምናየው እንግዲህ ከዚህ ከካፕቴን ከጂፒኤስ እና ከራዳር አብሮ ኬሚካል ክሩ አለ በአብሯችን ውስጥ እንግዲህ እንደ ክሩ እንቁጠራቸው እንግዲህ አውሮፕላን ጂፒኤስ ካፕቴን እና ራዳር ብቻ ሳይሆን አውሮፕላን ውስጥ የሚሰሩ ክሩ አለ እና ያ ክሩ ደግሞ የተለያየ ነገር ነው የሚሰራው እና እነዛን ክሮች ነው የምናየው እና እነዚህ 4 ኢምፖርታንት ቲም ሜምበሮች ናቸው ዶፓሚን የምንለው ሞቲቬሽን ኤንድ ሪዋርድ ኬሚካል ነው ይሄ ዶፓሚን የሚባል ኬሚካል ነው እኛንም እንስሳትንም ጠዋት ተነስተን ወደፊት ህይወት እንድንቀጥል የሚደረገው እና ያለዛ ዶፓሚን ዝቅ በሚልበት ጊዜ ዲፕሬስድ እንሆናለን ሞቲቬትድ አንሆንም ከዚህ በፊት ሪሰርች ተደርጓል በዚህ ፕሮግራም ተናግሬያለሁ ከሀይጦች ውስጥ ዶፓሚን የሚባለውን ሰርኪት ያለበትን ኬሚካል ያንን አውጥተው እንዴት ለላይፍ ምን እንዳላቸው ሀይጦቹን ለማየት ተሞክሮ ምንም ምግብ አፋቸው ውስጥ እስካልገባ ድረስ ምግብ ፍለጋ ማጠገባቸው እንኳን ቢሆን ያ ኬሚካል ስለሌለ ይሞታሉ እንጂ ምንም እንትን አይሉም ስለዚህ ሰው ይሄ ዶፓሚን ሌቭሉ ዝቅ በሚልበት ጊዜ ተነስቶ ሁላችንም ዝቅ በሚልበት ጊዜ አንድ ነገር ቀላል ስራ እንኳን መስራት የማንችልበት ጊዜ አለ ነገር ግን ደግሞ ከሚያስፈልገው በላይ ከፍ የሚልበት ጊዜ አለ እና ያ ደግሞ እንደ አዲክሽን የመሳሰሉት ነገሮች ለምሳሌ ራሱ ይሄ ሶሻል ሚዲያ ከዚህ ከዶፓሚን ጋር የተያያዘ ነው መጠጥ ሱስ ቁማር
ጠቅላላ ሱሶች በአጠቃላይ ሁሉ ህይወታችን አብዛኛው ይሄ ኬሚካል ነው የሚወስነው። ይሄ ኬሚካል በደንብ ባላንስድ ካልሆነ ዝቅም ካለ በጣም ችግር ነው። ሞቲቬትድ አንሆንም፣ ዲፕሬስድ እንሆናለን። ከፍም ካለ እንዴት ነው በጣም እንደ አዲክሽን የመሳሰሉት ነገሮች ሁሉ አሉ። ስለዚህ ኦፕቲማል የሆነ ዶፓሚን ያስፈልጋል። ያም መረዳት መቻል በተለይም አንድ ነገር አላማ ኖሯቸው አላማቸው ግብ ለመድረስ የዚህን ኬሚካል በደንብ ኮንትሮል እንዴት እንደሚሰራ ማወቅ መቻል አለባቸው። ሌላው ሴሮቶኒን የሚባላል ከዚህ ከሙድ ጋር የተያዘ ኮንፊደንስ እና ስታተስ ኬሚካል ነው እና አንድ ነገር በሰራን ቁጥር አንድ ነገር ባደረግን ቁጥር ኮንፊደንስ እያለን ሲሄድ ያን ኬሚካል ነው እንግዲህ ከፍ እያለ የሚሄደው እና እንዴት አድርገን ነው እነዚህን ሁለት ኬሚካሎች ሌሎችም ደግሞ ሶስተኛ ኬሚካል አለ ትረስት ኤንድ ኮኔክሽን። እንግዲህ ቢዝነስ ማለት ገንዘብ ብቻ አይደለም። አብዛኛው ከሰው ጋር ነው፣ አብሮ ከሚሰሩት ጋር ከከስተመር ጋር ትረስት መኖር አለበት። ያን ኬሚካል በውስጣችን ውስጥ በደንብ ባላንስ እንዲሆን ማድረግ ያንን ማሳየት እንግዲህ ሌሎቹ ሶስት የአንጎል ክፍሎች እንደሰሩት ሁሉ እነዚህ አራተኛው ኬሚካል እንጨምራል። ኮርቲዞል ይባላል። ይሄ ስትሬስ እና ትሬት ነው፣ ስጋት እና እንዴት ነው ጫና በሚኖርበት ጊዜ ይሄ አንጎል ይሄ ኬሚካል ነው ከፍ የሚለው እና ይሄ ኬሚካል ሙሉ በሙሉ አናጠፋውም። ነገር ግን ባላንስድ በሆነ መልክ በተወሰነ መልክ እንፈልጋለን። ያ ትንሽ ስትሬስ መኖር አለበት። ትንሽ ኬሚካሉ ከሌለ ተነቃቅተን ስጋት ሳይኖርብን ዝም ብለን እንትን ልንል እንችላለን። ወደኋላ እናየዋለን እና ሶስት የአንጎል ክፍሎችን አየን፣ አራት ኬሚካሎች እያየን ነው። ባለፈው ሳምንት እንግዲህ የሶስቱን የአንጎል ክፍሎች እንደሚሰሩ አሁን አራቱን ክሩ ሜምበሮች ነው የምናየው። እነዚህ በጣም ወሳኝ ነው። እዚህ ለስራ ፈጠራ ብቻ ሳይሆን ለእያንዳንዳችን በህይወታችን ለጤንነታችንም ሆነ ለሁሉ ለምናደርገው ነገር በጣም ወሳኝ የሆነ ነገር ነው። እንግዲህ እነዚህ ኬሚካሎች የተለያየ አንጎል ክፍል ውስጥ በታችኛው ዲያግራም ላይ በደንብ ይታያሉ። ዶፓሚን እናያለን። ዶፓሚን እንግዲህ የምንለው ፊውል ነው ለማለትም እንደ አንድ ነዳጅ ነው ለሞቲቬሽን። የተወሰነ ነገር እያንዳንዳችን አንድ ነገር ስሞል ፕሮግሬስ በምናደርግበት ጊዜ አንድ ነገር አስበን 10 ኪሎ ሜትር ሮጣለሁ ብለን ከ10 ኪሎ ሜትሩ አንዷን ኪሎ ሜትር እንኳን ስንሄድ የዛን ጊዜ ያ ግባችን መንገዳችን ላይ ካለን ለምሳሌ 10,000 ብር ማግኘት አለብኝ ዛሬ ብዬ መጀመሪያውን 1,000 ብር ሳገኝ አሁን ያ ዶፓሚን የሚባል ኬሚካል ሪሊዝ ይደረጋል ጭንቅላቴ ውስጥ አንድ ነገር አቺቭ ስላደረኩ። ያ ሪሊዝ የተደረገው ደግሞ የበለጠ እንዲገፋ ያደርጋል እና ሁልጊዜም ቢሆን አንድ ነገር በምናደርግበት ጊዜ ያ ኬሚካል ሞቲቬትድ እንደሆነ ያደርጋል። ያለሱ ምንም አይነት ሚኒንግፉል የሆነ ነገር ምንም አይነት ወደፊት መሄድ አንችልም እና ይሄንን ሪሊዝ በሚያደርግበት ጊዜ የስ ሙቪንግ ፎርዋርድ ወደፊት እየሄድኩ ነው። ያ የራሳችንን ነገር አንድ ስቴፕ ሄድን ቁጥር በትክክለኛው መንገድ ነኝ። ያ እንዴት እንደሚሰራ ያ ኬሚካል ከሁሉ ስኬት ጀርባ ከሁሉ ሞቲቬሽን ጀርባ ዶፓሚን የሚባለው ነገር ማስረዳት በጣም ትልቅ ነገር ነው። ምክንያቱም ያውቃሉ ዝቅ ባለ ጊዜ ዲፕሬስድ በምንሆንበት ጊዜ እንዴት አድርጎ ከፍ ማድረግ እንዳለብን ሁሉ እናያለን እና በጣም እንዴት ነው ጭንቅላታችን ህይወታችን በአጠቃላይ ከዚህ ከኬሚካል ጨዋታ እንዴት ነው በቀን ውስጥ ከፍ ዝቅ ሊል ይችላል። ይሄ ኬሚካል ከፍ ባለ ጊዜ በጣም ሞቲቬትድ እንሆናለን። ዝቅ ባለ ጊዜ በደንብ ሰውም እንኳን ማውራት ማለት የምንፈልገውን ደስ የሚለን እንኳን ምግብ መብላት እንትን የሚልበት ጊዜ አለ። አንዳንድ ጊዜ አላማችን ወይም ደግሞ ያሰብነው ነገር በጣም ትልቅ በሚሆንበት ጊዜ ተስፋ የመቁረጥ ጎላችን ተስፋ የመቁረጥ ሊኖር ስለሚችል በዛ ጊዜ ይሄንን ኬሚካል ለመጠበቅ ነገር ተስፋ ከቆረጥን ኬሚካል ወረደ ማለት ነው። ስለዚህ ያን ኬሚካል ከፍ ለማድረግ ምንድነው ያንን ነገር ጎሉን ደረጃ በደረጃ ከፋፍለን እያንዳንዷን ስቴፕ በምንሄድበት ጊዜ የዛን ጊዜ በእያንዳንዷ ስቴፕ ዶፓሚን ይመጣል እና እንደዚህ አድርገን ነው መጠቀም መቻል ያለብን እና ትልቅ ካምፓኒ ትልቅ በአንድ ጊዜ ሀብታም ሆናለሁ ብለን በምናስብበት ጊዜ የዛን ጊዜ ምክንያቱም ቬግ የሆነ ነገር ነው በጣም በቃ ነገር ግን ወደፊት አንድ ቦታ ለመድረስ አሁን አንድ ነገር አደርጋለሁ ዛሬ ይሄን ነገር ጨርሳለሁ በዚህ ወር ይሄን ነገር አደርጋለሁ ያን ነገር በመናረግበት ጊዜ ነገሮችን ከፋፍለን በመናረግበት ጊዜ የዛን ጊዜ እንግዲህ ግልጽ የሆነ ነገር ግልጽ የሆነ ስቴፕ አለ በእያንዳንዱ ስቴፕ በሄድን ቁጥር ይሄ ዶፓሚን የሚባለው ኬሚካል ሪሊዝ እናደርጋለን እንዴት ነው ያ ነገር መረጨቱ የበለጠ ደግሞ እንድንሄድ ያደርጋል እንደዚህ ነው የሰው ልጅ አእምሮ የሚሰራው እና ስኬትም ምንም የምንለው ከዚህ ጋር የተያያዘ ነው እና ይሄ
ፕሮግሬስ በምናይበት ጊዜ ውጤት በምናይበት እያንዳንዷን ደረጃ በምናይበት ጊዜ ጭንቅላት አእምሯችን ዶፓሚን ከፍ ይላል። ስለዚህ አንዱ ትልቁ ነገር ከዚህ እንግዲህ አንዱና የመጀመሪያው ትልቁ ነገር ይሄ ዶፓሚን የሚባለው ነው። ያ እንዴት እንደሚሰራ እንዴት አድርገው ዶፓሚን ሌቭላቸውን መጠበቅ እንደሚችሉ ያን ነገር ለመጠበቅ ደግሞ ምን ማድረግ እንደሚያስፈልግ ጎላቸውን በደንብ አድርገው መከፋፈል መቻል እንዳለባቸው ያን ማስረዳት እንግዲህ በደንብ ያስፈልጋል እና በደንብ አድርገን በትክክለኛው ያን ነገር ማድረግ ካልቻል ዶፓሚናችን ሎ ይሆናል የነሱም ወይም ደግሞ የማንኛውም ሰው ያን ጊዜ እንግዲህ የምንፈልገውን ነገር ጥሩ ምግብ እንኳን ለመብላት ላይኖረን ይችላል። ስለዚህ ሌላው እንግዲህ ዶፓሚን ላይክ ብሬን ቤዝድ ኢንተርፕሬት በደንብ አድርገው እንዲማሩ ማድረግ መቻል ኮንክሪት ስቴፕ ስሞል እና ኮንክሪት ስቴፕ እንዲያደርጉ ማለት እያንዳንዷን ነገር ባገኟት ድል ሴሌብሬት ማድረግ ነው። ስሞል ዊን ሴሌብሬት ማድረግ እንድል ዶፓሚኑ በየጊዜው እንዲሄድ ማድረግ እንችላለን። በአንድ ጊዜ አንድ ካስተመር፣ አንድ ኢንተርቪው፣ አንድ ፕሮቶታይፕ እያንዳንዱ አንድ ከስተመር አግኝተን ያን ከስተመር ሰክሰስፉል ሲሆኑ አንድ ኢንተርቪው አድርገው እዛ ኢንተርቪው ጥሩ ውጤት ሲያገኙ አንድ ፕሮቶታይፕ ሰርተው እዛ ውጤት እያንዳንዷ ስቴፕ ያንን ሴሌብሬት ሲያደርጉ በእያንዳንዷ ስቴፕ ዶፓሚን የሚባለው ኬሚካል ይሄዳል ወደፊት እንደሚያደርገው እኛንም እንስሳትንም ወደፊት እስከዛሬ በዚህ ምድር ላይ ወደፊት እንድንቀጥል ጠዋት ተነስተን ደፋ ቀና እንድል የሚያደርገን ይሄ ኬሚካል ያለዚህ ኬሚካል ምንም አይነት እንትን አይደልና ስለዚህ ሄልዚ የሆነ ኬሚካል ወደፊት ሙቭ እንድናደርግ ስለሚያደርገን ዶፓሚንን ሁልጊዜ መርሳት የለብንም። እንግዲህ ይሄ ዶፓሚን ከአዲክሽን ጋር የተያያዘ ነው። ቁማርም ሊሆን ይችላል፣ ድራግም ሊሆን ይችላል፣ ሴክስም ሊሆን ይችላል፣ ሶሻል ሚዲያም ሊሆን ይችላል። ትልቁ ነገር አሁን ይሄ ከሶሻል ሚዲያ አዲክሽን ያለው እንግዲህ እኛም ትልልቆቹም ሁልጊዜ በልጆች እንትን ይላል እንጂ ዛሬ የሁሉም ሰው ችግር ነው። ሶሻል ሚዲያ ቼክ ሳያስብ ዝም ብሎ ቁጭ ብሎ ቼክ ማድረግ ማንም ሰው የለም። ላይክ ምን ያህል ሰው ላይክ አደረገ፣ ምን ያህል ቪው አደረገ፣ ያ ዶፓሚን መጠናችንን ከፍ እንዲል ነው። እንደ ሱስ ነው እና ስለዚህ ማወቅ መቻል አለብን። የራሱ የሆነ መጥፎም ነገር አለው፣ ጥሩም ነገር አለው። ዶፓሚን ጥሩም አይደለም መጥፎም አይደለም። በጣም መጠቀቅ መቻል አለ። ግን ለህይወት በጣም አስፈላጊ ነው። በእርግጥ ጥሩ ነገር ነው፣ ነገር ግን መጥፎም ሊሆን የሚችልበት ነገር አለ እና ሌላው ሴሮቶኒን ነው የሚባለው እንግዲህ ኮንፊደንስ እና ሄልዚ ስታተስ ነው የሚለው። ይሄ about deep confidence እና ሪስፔክት ነው። ራሳችንን ማክበር ወይ መከበር መቻል እነዚህ ነገሮች የተስተካከለ ሴሮቶኒን ጭንቅላታችን ውስጥ መኖር አለበት። ትክክለኛ ደንበኛ ሪል ስኪል በሚኖርበት ጊዜ በራሳችን ላይ ኮንፊደንስ ሲኖረን እንደገና ደግሞ ቃላችንን ስንጠብቅ በተባልንበት ባለው ሰዓት ስንደርስ ኳሊቲ የሆነ ስራ ስንሰራ አእምሯችን ውስጥ ሴሮቶኒን ከፊልና የበለጠ ያንን ነገር እንድናደርግ ያደርጋልና እነዚህ ነገሮች በአግባቡ በደንብ ማስረዳት መቻል ወጣት ስራ ፈጣሪዎች ያሰቡትን ያለሙትን እንዲህ ያደርጋል። ምክንያቱም መሰረቱ አእምሮ ስለሆነ እንግዲህ እነዚህ በጣም አስፈላጊ ነው። እንግዲህ ከሰው ቀርቶ ራስን ሬስፔክት ለማድረግ እነዚህ ነገሮች ማሟላት አለ። በምንሰራው ስራ ኳሊቲ ማድረግ፣ በሰዓቱ መገኘት፣ ቃላችንን መጠበቅ፣ የሚያስፈልገውን ስኪል መኖር ለቦታ የሚያስፈልግ ግን አብዛኛውን ጊዜ እኛ ሁል ጊዜ ሮንግ የሆነ ፌክ የሆነ ስታተስ ነው የምንፈልገው። ላይክ ብልጭልጭ የሆነ ልብስ በመልበስ ፎን እንትን በማለት ምን ያህል ሶሻል ሚዲያ ላይ ላይክ ተደረጉና እነዚህ ሮንግ ስታተስ እና በጣም ለአጭር ጊዜ የሚሆነ ነገር ግን የላይኛዎቹ በደንብ ካደረገ ሪል ስኪል ካደረግን ቃላችንን ኳሊቲ ወርክ የምንሰራ ከሆነ እነዚህ በትክክለኛው ሴሮቶኒን የሚባለውን ኬሚካል በደንብ እንትን ይላሉ። የምንፈልገውን ነገር ራሳችንን አክብረን በህብረተሰቡም በሌላም ሰው ዘንድ ልንከበር እንችላለን ማለት ነው እና ቢንግ ሪላያብል አስተማማኝ መሆን፣ ቢንግ ኮምፒተንት ለዛ ነገር ብቃት መኖር፣ በጣም ስነ ምግባር መሆን እነዚህ እንዴት ነው በኮንፊደንስ የትም ቦታ በደንብ ጥሩ ፊል አድርገን እኔ ኢንተርፕረነር እኔ ስራ ፈጣሪ ነኝ የሚለው ነገር እንዲኖረን እነዚህ ነገሮች ካሟላን ያ ኬሚካል በደንብ ጭንቅላታችን ውስጥ ይኖራል፣ ኮንፊደንሳችን ይኖራል ማለት ነው። ያለነዚህ ግን ባዶ ሜዳ በውሸት ኮንፊደንስ ወይም ደግሞ ሴሮቶኒን ሊኖረን አይችልም። አም ኖት ፐርፌክት በት አም ቢልዲንግ ሰምቲንግ ሪል
ማንም ሰው ፐርፌክት አይደለም። ነገር ግን ያንን ነገር ምናረግ ራሳችንን እንትን የምንል ከሆነ ትክክለኛው ሴሮቶኒን የሚባለው ኬሚካል ጭንቅላታችን ውስጥ ይገባል። ሌላው ኦክሲቶሲን የምንለው ነው። ይሄ ትረስት ኤንድ ኮላቦሬሽን ነው። እንግዲህ ቀደም እንዳልኩት ትረስት ነው። ትረስት በጣም ያስፈልጋል። እንግዲህ ቦንዲንግ እና ኮኔክሽን ኔትወርክ ያስፈልጋል። ይሄ በጣም አስፈላጊ ነው። ከምንሰራውም ሰው ከፓርትነራችን ጋር ከከስተመር ጋር እነዚህ ነገሮች በደንብ ያስፈልጋል። እንግዲህ ቢዝነስ ቀደም እንዳልኩት is not only about money ስለ ገንዘብ ብቻ ሳይሆን it's about relationship ነው እና ያ ሪሌሽንሺፕ ደግሞ በትክክለኛ በአግባቡ ከሆነ የሚያስፈልገውን ኦክሲቶሲን የሚባል ኬሚካላችን የዛን ጊዜ በደንብ አእምሯችን ውስጥ በአግባቡ በጤናማ መንገድ ይሰራል ማለት ነው። እንግዲህ with customer with partners እንደገና ደግሞ with supplier እነዚህ ነገሮች ትክክለኛ ጥሩ ሪሌሽን ካለ ኦክሲቶሲን ሌቭላችን ኒውሮ ኬሚካል በአግባቡ ይሰራል ማለት ነው። እነዚህ ነገሮች ማሟላት መቻል አለብን። እነዚህ ያለን ሪሌሽን ከቲም ሜምበር ጋር ከሰፕላየር ከፓርትነር ከከስተመር ጋር እነዚህ ካለን እንግዲህ ለቢዝነስ የሚያስፈልጉ ነገሮች በደንብ ከተሟሉ ይሄ ኦክሲቶሲን የሚባል ኬሚካል በአግባቡ ጭንቅላታችን ውስጥ አለ፣ ወደፊት እንድንሄድ አድርገናል ማለት ነው። እና እንግዲህ ያ ኦክሲቶሲን ችግር የሚያጋጥመን መቼ ነው? ትረስት ማያደርገን ሰው በእምነት ከሌለብን ኦክሲቶሲን ሌቭላችን ዝቅ ይላል ማለት ነው። እና ያ ምንም ነገር ወደፊት መሄድ አንችልም። ማንም ሰው ከኛ ጋር ሊኖር አይችልም። እና ይሄ ኦክሲቶሲን የምንለው ወደፊት እንድናድግ በጣም ያስፈልጋል። እኛ እንግዲህ ይሄን አእምሯችን ውስጥ ወጣቶችን የምናስተምረው ሰዎችን በደንብ መስማት ስንጀምር፣ ርህራሄ በምናሳይበት ጊዜ፣ የገባነውን ቃል በምናከብርበት ጊዜ፣ እንደገና ሰዎችን በደንብ በሪስፔክት በደንብ ትሪት ስናደርግ እንግዲህ እነዚህ ብሬን ቤዝ ኢንተርፕረነር የምንላቸው ጥሩ ኦክሲቶሲን ዴሊቨሪ ሊያደርጉ ይችላሉ። እና ከነዚህ ኬሚካሎች ውጭ ምንም ነገር የለም ጭንቅላታችን ውስጥ። እና ሌላው እንግዲህ አራተኛው ኮርቲዞል የሚባለው ነው። ኮርቲዞል የግድ ይሄ ኮርቲዞል ሌቨል ሃይ በሚሆንበት ጊዜ ስትረስ ይኖራል፣ ራሽናል ብሬናችን አይሰራም እና ያንን ሌቭል ማስተካከል መቻል አለ። ሙሉ በሙሉ ማጥፋት ሳይሆን ማስተካከል የተወሰነ ነገር ያስፈልጋል። ለምሳሌ የት ቦታ ያስፈልጋል? ለምሳሌ መንገድ ክሮስ በምናደርግበት ጊዜ በጣም ትራፊክ አደጋ ትራፊክ ሰፊ ትልቅ መንገድ ላይ መኪና መብራት የለም፣ ምን የለም፣ ዜብራ የለም። የዛን ጊዜ ኮርቲዞል ሌቭላችን ሃይ ነው። ምክንያቱም እኛ በጣም አለርት ሆኖ በቃ ከመኪና አደጋ ራሳችንን ጠብቀን ያን ግን ክሮስ ማድረግ አለ። በእንደዛ አይነት ጊዜ ትልቅ ዩስፉል የሆነ ነገር እንደዛ አይነት ነገር ያ ኮርቲዞል ባይኖር በጣም ኬርለስ ልንሆንና ለአደጋ ልንጋጠም እንችላለን። ነገር ግን በደንብ በጥንቃቄ በሚያስፈልገውን ነገር አድርገን አንዳንድ ነገር ለመምጣት አደጋ እንኳን በፊታችን ሲመጣ ማምለጥ በምንችልበት ደረጃ እንድንዘጋጅ የሚያደርገን ይሄ ኮርቲዞል ሌቭላችን ነው። ነገር ግን በቢዝነስ ላይ በተለይም ወጣቶች ላይ እሱ ሃይ በሚሆንበት ጊዜ ትንሽ ችግር ነው። ትንሽ ሳይሆን ብዙም ችግር ነው። ምክንያቱም ወደፊት መሄድ አይችሉም፣ ማሰብ ማሰላሰል አይችሉም፣ ስትሬስ ሊኖር ይችላል። እና እንግዲህ ኮርቲዞል ትንሽ ሳይበዛ በመጠኑ ያስፈልጋል። ግን ኮርቲዞል በጣም ከፍ ካለ ክሊርሊ ማሰብ አንችልም። ምክንያቱም ጠቅላላ ኃይሉ ወይም ደግሞ ጭንቅላታችን ውስጥ ያለ ደም ፍሎ ኦክሲጅን ወደዚህ ወደ ስሜታ አንጎላችን ራሳችን ፋይት ፍላይዝ ፍሪዝ ነው የሚሆነው። በደንብ መተኛት ማሰብ ማሰላሰል ስለማይችል እሱን ማስተካከል መቻል። እንግዲህ የሶስቱን ኬሚካሎች የመጀመሪያዎችን ከፍ እንዲሉ ኮርቲዞል ደግሞ በጣም ከፍ ብሎ ችግር እንዳያጋጥመን እሱ ዝቅ እንዲል ማድረግ። እነዚህ እንግዲህ በጣም አስፈላጊ የምንላቸው ናቸው። ባለፈው ሳምንት ያላየናቸው ትክክለኛ ኢንተርፕሬነርሺፕ የምንለው እንግዲህ የተወሰነ ኖርማል ነው ይሄ ኮርቲዞል የምንለው ኬሚካል። ነገር ግን በጣም በስቶ የበለጠ ችግር እንዳያጋጥም ያን ነገር ማኔጅ ማድረግ መቻል ነው ዋናው ዓላማ። እንግዲህ ይሄን ይመስላል በአጠቃላይ ዛሬ ያሰብኩት። ይሄን ነገር ካሟላን እንዴት አድርገን ሶያምጎል ክፍላቸው እንዴት እንደሚሰሩ አራቱ ኬሚካሎች ምን እንደሚመስሉ በተቻለ መጠን እንግዲህ 1 ሰዓት የ2 ሰዓት ሳይሆን እንዳልኩት ቢያንስ
የአራት የአምስት ቀን የአንድ ሳምንት ከኤክሰርሳይዝ ከፕሮጀክት ጋር ከኬዝ ስተዲ ጋር ሪል ላይፍ ከራሳቸው ህይወት ጋር በማመሳሰል ቢዝነስ ኤግዛምፕሎች በመስጠት እነዚህ ኮርሶች ቢሰጡ ወደፊት የተሻለ ነገር በደንብ ማድረግ እንችላለን። እንግዲህ your brain is your first co-founder ነው የሚባለው። እንግዲህ አንድ ሰው የቢዝነስ ፓርትነሩ የመጀመሪያ ቢዝነስ ፓርትነሩ የራሱ አእምሮ ነው። ምክንያቱም አንድ ቢዝነስ ለመጀመር ትሬንድ ባልሆነ ቢዝነስ ማነው አእምሮ መጀመር አንችልም። ምክንያቱም መጀመሪያ ትሬንድ ማድረግ ያለብን ጭንቅላታችን ነው። ያንን ለዛ ለቢዝነስ ራሳችንን ማዘጋጀት አለብን። ስለዚህ ዋናው የመጀመሪያው ኮፋውንደሩ ወይም ደግሞ ፓርትነሩ የሰው ልጅ የራሱ አንጎል መጀመሪያ ትክክል መስራት ያን ቢዝነስ ለማለት ደመኛ ፓርትነር እንደምንፈልግ ሁሉ ወይም ደግሞ ኮፋውንደር እንደምንፈልግ ሁሉ መጀመሪያ ላይ መስራት ያለብን ምን ያህል የአእምሮ ዝግጁ ነው። ስለዚህ በአንትሬንድ በሆነ ወይም ደግሞ ለዛ ነገር ባልተዘጋጀ ብሬን መጀመር አይቻልም። እንግዲህ አይዲያ ሊኖር ይችላል። ለምሳሌ አንድ ወጣት በጣም የታወቀ ኢትዮጵያዊ ቅመም ኦንላይን ላይ ለመሸጥ ፕላን ሊኖረው ይችላል። ነገር ግን አንትሬንድ የሆነ ብሬን ካለው ፓሴንጀር ሞድ ላይ ካለው ወይም ካፒቴኑ በደንብ ካልሰራ በዚህ ጊዜ ይሄ ራዳሩ የበላይ ከሆነ ሰዎች ባይገዙስ ምናልባት ሼም ሊሰማ ይችላል። ፋሚሊ ሼም ቢሰማ እዚህ አይነት ነገሮች ለራሳችን የምንነግረው ነው። ሁልጊዜም ቢሆን የራሳችን አእምሮ ኮሜንት ያደርጋል እያንዳንዱ ነገር። በዛ ጊዜ ግን ስሜታዊ አንጎላችን እንትን የሚል ከሆነ ምን ነካ ሰው መሳቅ ልትሆን ነው። ይሄ እያንዳንዳችን ውስጥ ያለ ነው። ሁላችንም ራሳችን እናውቃለን። እንደገና ደግሞ ይሄ እንግዲህ ስሜታዊ አንጎላችን ጂፒኤሳችን ውስጥ ደግሞ ኦልድ የሆነ ሀቢት ወይ ኦልድ የሆነ ነገር ካለ ተማሪ ነህ አንተ እንዴት ቢዝነስ ማድረግ እኮ አትችልም። እንደዚህ አይነት ነገሮች ሊመጡ ይችላሉ። ይሄንን ማወቅ እንዲችሉ እነሱ ብቻ ሳይሆን እያንዳንዳችን አእምሯችን ውስጥ የተለያዩ ሶስት ነገሮች ሁልጊዜ እኮ እነዚህ ሶስት የአንጎል ክፍሎች ሁልጊዜ በቃ እርስ በርስ አንዱ የበላይ ለመሆን እየሞከሩ ነገር ግን ወደ ውስጥ ሄደን አንድ ነገር ወደፊት ለማሄድ በህይወታችን እነሱ ብቻ ሳይሆን ሁላችንም በህይወታችን ለመሄድ ምንድነው የሚሆነው? ምን አይነት ነገር ነው አእምሮ የሚነግረኝ? ምንድነው እውነት ነው? የትኛው አንጎል ክፍሌ ነው? የግድ ኤክስፐርት መሆን የለብን፣ ግን መሰረታዊ የሆነ ነገሮች እንደዚህ እያወቅን በሄድን ቁጥር የተሻለ ነገር ማድረግ እንችላለን። ነገር ግን እንግዲህ ይሄ በዛ አይነት መንገድ አንትሬንድ የሆነ ብሬን ያለው ወጣት በዛ አይነት መንገድ ካለ ውጤቱ ምንድነው የሚሆነው? ያ አይዲያ ጭንቅላት ውስጥ ነው የሚቀረው ነገሩ ያንን ነገር ሳይጀምር። ምክንያቱም ኦልሬዲ ስኬቱን እዛው እንትን ብሎ አስሮ አስቀረው ማለት ነው። ቅድም እንዳልኩት ትልቁ የሰው ልጅ እስር ቤት ትልቁ ያለው ወጥመድ ያለው ራስ ጭንቅላታችን ውስጥ ነው። ምን ነካ ነገር ሰው ቢስቅብህሳ አንተ ደግሞ ለዚህ ቢዝነስ የት ትችላለህ ምናምን ብሎ ራሳችን ከነገረን ያ አንትሬን ብሬን ነው። ቢዝነስ ከመጀመራችን በፊት ኮፋውንደራችን አብሮ ያለ ቢዝነስ ፓርትነራችን አእምሯችን ነው። ስለዚህ ከሱ ጋር እሱ ላይ በደንብ መስራት ኢንቨስት ማድረግ አለብን። በአንጻሩ ግን ይህንኑ ሀሳብ ይህን በጣም ጥሩ በጣም ቆንጆ የሆነ ቅመም የኢትዮጵያዊ የሆነ ቅመም ኦንላይን ላይ ለመሸጥ የሚለውን ሀሳብ በደንብ ትሬንድ የሆነ ካፕቴኑ በደንብ ሊድ የሚያደርግ አእምሮ ካለው ያ ወጣት በቀላሉ ምንድነው ሌትስ ቴስት ዲስ ለ10 ጓደኞቼ ለምንድነው በቴሌግራም ላይ ለምን አንሞክረውም ይላል። የዛን ጊዜ ይህን በሚልበት ጊዜ ስሜታዊ አንጎሉ አይ ለጓደኞቼ ነው ይሄን ስሜታዊ አንጎሉ ያረጋጋዋል። ምክንያቱም የሚያስፈራ ነገር የለም እንደ ኤክስፐሪመንት ነው ብለህ ለራሳችን በምናገርበት ጊዜ ስሜታችንን እናረጋጋዋለን፣ ትሪክ እናደርገዋለን። ሁልጊዜ ትሪክ ማድረግ መቻል አለብን። ሁልጊዜ ፈርቶ ወደፊት አይ እኔ እኮ ኤክስፐሪመንት ነው የማደርገው ለአንድ ለ10 ጓደኞች ነው ማድረገው። ይሄ ራሽናል ብሬናችንን ተጠቅመን ስሜታዊ አንጎላችን ወጥመድ ውስጥ ከቶ እንትን እንዳይልን አንድ ወደፊት የምንሄድበት መንገድ ነው። ሳይንቲፊክ የሆነ ነገር ነው እና ይሄን ደግሞ ጂፒኤሳችንን አይ እኔ እኮ ይሄን ነገር ልሞክር ነው፣ ቴስት ላደርግ ነው፣ አይዲያ ልማር ነው፣ ላውቅ ነው ብለን የዛ አይነት ነገር እንትን የምንል ከሆነ አሁን አእምሯችንን ትሬንድ አደረግ ነው። ከመጀመሪያው ከነበረው ሀሳባቸውን ብሎክ ከሚያደርገው ይሄኛውን ማድረግ this is a way how we train our brain ማለት ውጤቱ የሚሆነው እንግዲህ ፈርስት ከስተመር ይገኛል፣ ሪል ዳታ ይገኛል። ይህን በምናደርግበት ጊዜ ዶፓሚን አንድ ውጤት አንድ ስቴፕ ላይ ዶፓሚን የሚባለው ኬሚካል እንትን ይላል። የሚቀጥለውን ስቴፕ ማድረግ እንችላለን። እንደዚህ ነው እንግዲህ ከፓሴንጀርነት ወደ ፓይለትነት የምንሄደው። ይሄ ነው እንግዲህ መጀመሪያው ሳምንት ላይ ወጣቶች ሊያደርጉ የሚችሉት እንዴት ነው? መጀመሪያ እንዳልኩት ትልቁን ድሪም
በጣም ብሬክ ማድረግ መቻል አለብን። አንድ ጊዜ ድሪሙን ከፍ ካደረጉት ያው ቬግ የሆነ ነገር አእምሯችን ስለማይፈልግ ሜታ አንጎላችን እንደ አደጋ አድርጎ ስለሚቆጥረው፣ ነገር ግን ብሬክ እያደረግን ነው እያንዳንዷን እያደረግን ስንሄድ አንደኛ የስሜታ አንጎላቸው ወደፊት እንዳይሄዱ አይፈራም። ሁለተኛ ዶፓሚን ያገኛሉ በመጀመሪያ ስቴፕል። ያ ዶፓሚን ደግሞ ሲያገኙ የበለጠ እንዲገፋፋ ያደርጋል። ሞር ይሄ በጣም ሳይንቲፊክ የሆነ ነገር ነው እንግዲህ የምናገረው እና በየቀኑ ቀደም እንዳልኩት 15 ደቂቃ ካፒቴናችን ራሽናል ብሬናችን እንዲያስብበት ለሱ ጊዜ መስጠት። አሁን አንደርስታንድ አድርገዋል አእምሮ እንዴት ኬሚካላቸው የትኛው አንጎል ክፍል እንደሚሰራ አንደርስታንድ እያደረገው ከሄዱ በዛ መልክ በደንብ ማድረግ እንችላለን። እንግዲህ ያ ሌላው ምንድነው ከራሳቸው ጋር ማውራት መቻል አለበት። ታንክ ዩ ማይ ራዳር ፕሮቴክት ልታደርገኝ እፈልጋለሁ፣ ነገር ግን ወደፊትም መሄድ አለብን። ሪስክም ሊኖር ይችላል፣ ግን ሪስኩን በደንብ ጠብቀን ሰው እንግዲህ በደንብ ትሬንድ እየሆን ራሳችንን ትሬንድ አድርገን ስንሄድ ከራሳችን የተለያየ አንጎል ክፍሎች ጋር ማውራት እንጀምራለን። ወደፊት መሄድ የምንችለው በዛ አይነት መንገድ ነው። ግን አብዛኞቻችን ሁሎቻችን ማለት ይቻላል 90% በዚህ በኦቶፓይለት ስለሆነ ምን እንደሚሆን ስለማናውቅ እንደመጣልን ነው። ነገር ግን ቆም ብለን ስንል እንግዲህ ይሄ ሞዴሉ የሚያሳየን የዚህ አይነት ነገሮች ናቸው። እንግዲህ ካፕቴናችን እዚህ ፊር ቤዝ ነው ሪል ነው ወይስ እውነት ይሄን የሚያስፈራን እንትን የሚል ነገር ነው። እንደዚህ ነገሮች በምናደርግበት ጊዜ ይሄ ነው እንግዲህ ትሬንድ የሆነ ብሬን እንደዚህ አድርገን ነው ትሬን ማድረግ ያለብን። እንዲህ አድርገን ትሬን ካደረግን ወጣቶቻችንን የተሻለ ነገር ማድረግ እንችላለን። ይሄን ይመስላል ሲሳይ እና ለዛሬ በዚህ ላይ እንትን እንላለን። እንግዲህ አመሰግናለሁ ወንድሙ። ያው አጠቃላይ በተለይ ያው ወጣቶች በአሁኑ ሰዓት በተለያየ መንገድ የስራ ፈጠራ የራሳቸውን ጥረት የሚያደርጉበት ሁኔታ ስላለ አእምሯቸውን ይበልጥ ባወቁ አእምሯቸውን እንዴት መጠቀም እንዳለባቸው እንግዲህ በዝርዝር አንስተዋል። የሚከታተል ይከታተላል። እንደገናም ደግሞ ከሌላ ወገን መረጃ ሰምቶ ደግሞ እንዲሁ መከታተል የሚችሉበት ሁኔታ ይፈጠራል ብዬ አምናለሁ። ወንድሙ ምናልባት እንደ ማጠቃለያ የምታነሳው ነገር ካለን በሱ ፕሮግራም እንጨርስ። እንደ ማጠቃለያ ምንድነው እነሱ ብቻ ሳይሆን እንደ ሀገር ወደፊት የምናስብ ከሆነ ብዙ ኢንቨስት ማድረግ አለብን። በእርግጥ መንግስት በጣም ብዙ ነገሮች ይሰራል። እንደ ሚዲያ ያው ሁሉም ሚዲያ ያተኮረው በአንድ ነገር በፖለቲካ ብቻ ነው እና እንደዛ ሳይሆን እንደዚህ አይነት ፕሮግራሞች ወጣቶች ላይ የሚያተኩሩ በተለያየ ወደፊት እንዴት አድርገን ሀገራችን ወደፊት የምናስብ ከሆነ ብዙ ነገሮች ገና መስራት ስላለብን እኔ በዛ ላይ የበለጠ ትኩረት ባለፈው ጥቂት ሳምንታት በኒኩለሩም በዚህም ትኩረት ለማድረግ የፈለኩት ነገን ማሰብ መቻል አለብን። ነገን መተካት መቻል አለብን። ሀገራችንን ወደፊት የተሻለ ነገር ማየት የምንፈልግ ከሆነ ኢንቨስት ማድረግ አለብን። ምናልባት እኔ ይህን ፕሮግራም አቅርብ ያለው ሌሎች ሰዎች ደግሞ የተለያየ ሀሳብ የተለያየ ነገር ካለ ወጣቶች ላይ ምን እናድርግ ብለው እንትን ካሉ በሉዓላዊ ማስተናገድ እንችላለን እና በዛ መንገድ ሀገራችንን ወደፊት የምናስብ ከሆነ ወጣቶች እንስራ ነው። እንግዲህ የሚቀጥለው ሌላ ፕሮግራም ይዘን እንመጣለን። በዛሬ በዚህ ላይ ያበቃለሁ። ሲሳይ አመሰግናለሁ ወንድሙ። እንግዲህ ማይንድ ፓይለትስ ለወጣት ስራ ፈጣሪዎች በሚል ባለፈው ክፍል አንዱን አቅርበው ነበር። ዛሬ በክፍል 2 ቀርቧል። እንግዲህ ሳምንት በሌላ ፕሮግራም እንገናኛለን። የዛሬውን በዚሁ አብቅተናል። ጤና ይስጥልን። ተኩስ ከአፈሙዝ አይጀምርም። ጦርነት ከድንበር አይነሳም። ጥላቻ ከአንደበት አይሾልክም። ሁሉም የሚጸነሱት በአእምሮ ውስጥ ነው። ሁላችንም በአንገታችን ተሸክመነው የምንሄደው ይህ ክብ ጭንቅላት በጥላቻ ያበደ ኒውክለር ቦምብ ሊሆን ይችላል። የሰላም ቅል ሊሆንም ይችላል። የአእምሮ ሳይንስ ጭንቅላታችን ለሰላም መግራት ይቻላል ይላል። እንዴት ሆኖ? በየት በኩል?